እስኪ ምን ያህል ህይወት ቢመራችሁ ነው ከላይ ድልድይ ላይ እንደገና ከስር ደግሞ መኪና የሚያልፍበት ወደዛ የምትፈጠፈጡት? ምን ያህል ህይወት ቢመራችሁ ነው እንዴ? ይሄን ቪዲዮ የምሰራው ዛሬ ቅዳሜ ነው። ይሄን የምነግራችሁ ትናንትና አርብ ፌደራል ፖሊስ ዋናው መስሪያ ቤት ሜክሲኮ የሆነ ነገር ነው። እንደሚታወቀው ይቻለም በራሷ በርካታ ተስፋ አስቆራጭ ምክንያቶች አሏት። ወጣቶች ቶሎ ብለው ተስፋ የሚቆርጡት ይቻለም ለትንሽ ደቂቃ ተስፋ ትሰጥንና ወዲያው ደግሞ ተስፋችንን ሙልጭ አድርጋ ትወስድብናለች። ደግሞ ወደ አፍሪካ ወጣቶች ስንመጣ በርካታ ምክንያቶች አሉ ተስፋ የሚያስቆርጡ። የአፍሪካ አህጉር ብቻ ከሌሎች ዓለሞች የተለየች ሆና አየሯ የተስማማ ሁሉ ነገሮቿ የተስማሙላት ሆና ነገር ግን በሚመሯት አካላትና በሙስና ምክንያት አሁንም ቢሆን ከመማቀቅ አልወጣችም። በርካቶችም ለዚያ ነው ራሳቸውን ለማጥፋት የሚንደረደሩት። ነገር ግን ራስን ማጥፋት መፍትሄ ይሆናልን? አንድ ሰው ራሱን የማጥፋት ስልጣን የለውም። በቤተ ክርስቲያን ማለት ነው። ራሱን የማጥፋት ሰው ህንጻ ስላሴ ይባላል። ህንጻውን የማፍረስ ስልጣን ያለው ባለቤቱ ስላሴ ብቻ ነው። የፈጠረው አምላክ እግዚአብሔር ብቻ ነው ህንጻውን ማፍረስ የሚችለው። ራሱን በራሱ ያጠፋ ሰው ጸሎተ ፍትሐት አይደረስለትም። ሃይማኖቱን ስለጠበቅን በቤተ ክርስቲያን ግን ይቀበላል። ባንኮችን እያጨናነቀ ያለውና አህዛቦች እየተበደሩ የሚሰሩበት የቤተ ክርስቲያናችን ብር እንደሆነ ይታወቃል። ነገር ግን ቤተ ክርስቲያናችን እንደ አባ ገብረ ኪዳን ያሉ እንቁ ልጆች ያስፈልጓታል። ወጣቱ እንደዚህ አይነት ሰፋፊ ፕሮጀክቶች ይሰሩለት ላይ ዕውቀቱን ከፍ እያደረገ ያርግበታል። ቤተክርስቲያን እንደዚህ አይነት በርካታ ፕሮጀክቶችን የሚሰሩ አባቶች በርካታ እንደ አባ ገብረ ኪዳን ያሉ አባቶችን ትፈልጋለች። ሕክምና ያለበት የሕክምና መንገድ ነው እንጂ ነጠላ ሆስፒታል አይደለም። ደጋግሜ ርዕሰ ሊቃውንትን እኔም ማመስገን እፈልጋለሁ። እኒህ ታላቅ መምህር ሉቃስ ሆነው ነው የተገኙልን። ቅዱስ ጳውሎስ ባለመድኃኒቱን ሉቃስን ለመሆኑ ተስፋ ስንቆርጥ አስበን ማለልስ ያለብን ማንን ነው? አስቡን ማለት ያለብን የሰው ልጆችን ነው። በርካቶች ባለስልጣን ዘመዶቻችንን ወዳጆቻችንን ተስፋ አድርገንና አስቡን ብለን ተረስተናል። ቅዱስ ዮሴፍ በወንድሞቹ በ10 ወንድሞቹ ተጠልቶ ጉድጓድ ውስጥ ተጥሏል። እንደሱ ተስፋ ለመቁረጥ ምክንያት ያለው ሰው የለም ነበር። ሁሉ ነገር ተስፋ የሚያስቆርጥ የመሆን ዕድሉ እየሰፋ እንደመጣ ይሰማኝ። ወጣቱ ጠንክሮ ተምሮም ጥሩ ውጤት ኖሮትም ወይ ስራ አይኖረውም፣ ስራ ኖሮትም ቤተሰብ ማስተዳደር የሚችል እናት አባቱን መርዳት የሚችል በቂ ደሞዝ የለውም፣ ትዳር መመስረት ልጅ ማሳደግ የሚችል አይሆንም። ጨክኖ ትዳር መስርቶም ቤተሰብ መስርቶም ያንን በልብ እንደ ልቡ ደስ ብሎት እንዲኖር የሚያደርገው ነገር የለውም። ከዛ ደግሞ አይ ከትንሽ ጊዜ በኋላ ይስተካከላል የሚል ተስፋ የሚሰጥ ነገርም ደግሞ አይመለከትም። ከዛ ደግሞ በዚህ እንኳን ለመጽናናት ወደ እግዚአብሔር ቤት መጽናኛ ይሁን ብሎ ሲመጣ ደግሞ እግዚአብሔር ውስጥ ያለው ኪዮስ ጭቅጭቁ የሰው ክፋት ምናምን የእግዚአብሔር ቤትን ተስፋ እንዳያደርግ ያደርገዋል። በቃ ዙሪያው ጨለማ ሆኖ እንዲታይ ያደርገዋል። እነዚህንና ያስተምሩናል ይገስጹናል ያልኳቸውም ድረስ ቀርብ ያለው ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምታ ይድረስልኝ። እንኳን ለሰንበት አደረሳችሁ አደረሰን። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ለተወዳጅ ክርስቲያናዊት ወንድሞቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። እንደሚታወቀው ይቻለም በራሷ በርካታ ተስፋ አስቆራጭ ምክንያቶች አሏት። ወጣቶች ቶሎ ብለው ተስፋ የሚቆርጡት ይቻለም ለትንሽ ደቂቃ ተስፋ ትሰጥንና ወዲያው ደግሞ ተስፋችንን ሙልጭ አድርጋ ትወስድብናለች። ደግሞ ወደ አፍሪካ ወጣቶች ስንመጣ በርካታ ምክንያቶች አሉ ተስፋ የሚያስቆርጡ። የአፍሪካ አህጉር ብቻ ከሌሎች ዓለሞች የተለየች ሆና አየሯ የተስማማ ሁሉ ነገሮቿ የተስማሙላት ሆና ነገር ግን በሚመሯት አካላትና በሙስና ምክንያት አሁንም ቢሆን ከመማቀቅ አልወጣችም። ኢትዮጵያ ደግሞ ለአፍሪካ ተስፋ እንደሆነች በተደጋጋሚ ጊዜ ይነገራል። ኢትዮጵያ ትነሳ የአፍሪካኖች ይነሳሉ፣ ነገሮች ሳይቀሩ ያምኑባታል። ነገር ግን እኛ ሀገራችንን ራሱ በአሁኑ ሰዓት ተስፈኛ ማድረግ አቅቶናል። ወጣቱ በጣም ተስፋ እየቆረጠ ይገኛል።
በዚህ ጦርነት አለ። በእናት በአባቱ ቤት ተቀምጦታል እንኳ በሰላም ከሚኖርበት ከእናቱ ጉያ እና ለጦርነት ውጣ እየተባለ ይታፈሳል። ይህ እጅግ ከባድ ነገር ነው። በዛ ላይ የኑሮ ውድነቱ አለ። ወጣቱ ራሱን ማሻሻል ሲፈልግ፣ ሰርቶ መለወጥ ሲፈልግ ጊዜው አመች አይደለም። ከዜሮ ተነስቶ ለመስራት በአሁኑ ሰዓት ከባድ ነው። በትንሹ ለመጀመር ከባድ እየሆነ መጥቷል። ለዛም ነው በየጊዜው ወጣቱ ተስፋ እየቆረጠ አንገቱን ለገመድና ለበረኪና የሚያዘጋጀው። ነገር ግን ደግሞ ይህ መፍትሄ አይሆንም። ከነ ችግራችን ከነ ስቃያችን ለቤተሰቦቻችን ትንሽ ብንቆይ ጥሩ ነው። ምክንያቱም እዛ ካለው መከራ አይበልጥምና። የሰው ልጅ ራሱን ማጥፋትና በራሱ ላይ የመወሰን ስልጣን የለውም። እግዚአብሔር ራሳችንን በምናጠፋ ሰዎች ላይ እያዘነን ቢሆን ይፈርድብናል። ስለዚህ ወጣቶች ለትንሽ ጊዜም ቢሆን ተስፋ አንቁረጥ። ለትንሽ ጊዜ ለትንሽ ደቂቃ ያችን ተስፋ ያስቆረጠችንብንን ሰዓት ራሳቸውን ለገመድ ራሳቸውን ለበረኪና ስጡ ያለችንብንን ሰዓት ወይም ራሳችንን ለማጥፋት የዘጋጀንባትን ሰዓት ለትንሽ ጊዜ ያዝ እናድርጋት፣ ያልፋል። በርካቶች ራሳቸውን ለማጥፋት ተስፋ ቆርጠው ያችን ሰዓት በማሳለፋቸው በአሁኑ ሰዓት የደስታ ህይወት የሚኖሩ ሰዎች አሉ። ራስን ለማጥፋት በርካታ ምክንያቶች ሊኖሩን ይችላሉ። ነገር ግን ያኛው መከራ የእድሜ ልክ መከራ ነው። ከዚህ ራሳችንን ልንቆጥብ ይገባል። በሜክሲኮ አካባቢ የወንድማችን ምን እንደገጠመው ይነግረናል። እስኪ አብረን እንከታተል። እስኪ ምን ያህል ህይወት ቢመራችሁ ነው ከላይ ድልድይ ላይ እንደገና ከስር ደግሞ መኪና የሚያልፍበት ወደዛ የምትፈጠፈጡት? ምን ያህል ህይወት ቢመራችሁ ነው እንዴ? ይሄን ቪዲዮ የምሰራው ዛሬ ቅዳሜ ነው። ይሄ የምነግራችሁ ትናንትና አርብ ፌዴራል ፖሊስ ዋናው መስሪያ ቤት ሜክሲኮ የሆነ ነገር ነው። የሚገርማችሁ እዚህ ከልደታ እንዲህ ሰው አድርሼ የመጣሁኝ በቃ ወደ ቤቴ ልግባ ብዬ ማታ 5 ሰዓት ነው። ከዛ በኋላ ልደታን እንዳለፋችሁ ጨለቅለጋ ስትደርሱ አንድ በስር የሚያሳልፈው መንገድ፣ አንድ ደግሞ በፌዴራል ፖሊስ በላይኛው በኩል ወደ አደባባይ ወስዳቸው እኔ ወደ ሰፈር ታጠፋለሁ ብዬ ከዛ በላይኛው መረጥኩኝ እና ልክ ፌዴራል ፖሊስ ጋር ስደርስ የሆነች ልጅ ፊቷን እንደዚህ ቁጭ ብላ ነበር። ወደ ፌዴራል ፖሊስ ዞራ ማለት ነው። እና እንደዚህ ስትዞሩ ደግሞ ከስር ያለው አስፋልት ነው። ከዛ የሚመጣው ከስር አስፋልት ሲኖ ውፍ የሚልበት አስፋልት ፊቷን እንደዚህ ቁጭ ብላ ቁጭ ዞረች፣ እንዲህ ወደ ታች ማለት ነው። ምንም ነገር የለም። እና እንደዚህ ይዛ ምን ልታረግ ነው ብዬ ፊልም እኮ አይደለም ነግራችሁ እኮ ህልምም አይደለም። ትናንት እኮ 5 ሰዓት ላይ የሆነ እኮ ነው ነገር የምነግራችሁ። ከዛ በኋላ ምን ልታረግ ነው ብዬ በመስታወት ሰዓት እንዲህ ይዛ ከኋላ እንዲህ ጠርዙን ይዛ ወደ ታች እንደዚህ አደባባዩን ዞርኩት። መጀመሪያ ቀልድም ስለመሰለኝ ወደ ሰፈር ሄደ ብዬ አደባባዩን ዞርኩና ጨለቅለቅ ጋር አልሰም እዛ ጋር ተመልሼ ካሁን ወደቀች። ፌዴራል ፖሊስ በር ላይ ታውቃላችሁ፣ ፌዴራል ፖሊስ በር ላይ እንትን አይልም፣ አይቆምም። አቆምኩት መኪናውን እዛ ጫፍ ላይ አደባባዩ ጫፍ ላይ እና ከኋላ ነኝ ከልጅቷ ጋር ያለሁት። እህቴ ምን ልታረጊ ነው እህቴ ምናምን አሉ። ፊልም አይደለም እኮ ፊልም ላይ እንደምናየው እኮ ነው እንዴ። ከዛ በኋላ ከላይ ወረድኩኝ፣ ቃስ ብዬ ወረድኩኝ። እኔ ከኋላዋ ነኝ ያለሁት እና እንዳደነግጥ ብዬ ነው። ይኸውልሽ እህቴ ምንም እንዳታረጊ እሺ ምናምን እያልኳት አረዲ እኮ ከዛ ከላይ ያንቺ ፌዴራል ፖሊስ ድምፅ እስከ ህይወቴ ፍጻሜ አይረሳኝም። እሺ በቃ እንዳንቺ አይነት ፌዴራል ፖሊስ እህት ወንድም ያብዛል። የሆነ ነገር ትለኛለች፣ መኪና አንሳ ልትለኝ ነው በዚህ ሰዓት እያየቻት ለካ ያዛት ነው የምትለኝ። ላይ በተግባር ዕድ በኩል የነበርሽ ፌዴራል ፖሊስ ሴት ከፊት ለፊት አያራዳ ልጅ ከተግባር ዕድ ደግሞ ወደዚህ ወደ ፌዴራል ፖሊስ የሚያቋርጥ ልጅ በእግረኛው አለች አይደለች ቀጭኗ፣ በእሷ ጋር የሚያቋርጥ ሞቅ ብሎታል ልጁ።
ነው? ብዙ ሰው እኮ ነው አይቶ ያለፋት። አንድ ሰው የቀረባት የለም እኮ ብዙ ሰው ነበር እኮ ጋይስ። ሲያያት ማለት ነው እሱ ከፊት ስለሆነ የሚመጣው እንዲህ ያዛት ማለት ነው። ሞቅ ብሎታል ልጁ ራሱ አብረው እንዳይወድቁም እንደዚህ ያዛት። አንተ ያራዳ ልጅ ቪዲዮ ካየው እግዚአብሔር ከኋላ ፌደራል ፖሊስ ደግሞ ያዛት። እኔ በዛ ልክ ሰው ላይ ተጠምጥኔ አላውቅም። እመብርሃንን የልደትዬ ወከባን እንደዚህ በቃ አላመንኩም ሲይዛት። ልጁ ደግሞ እንደዚህ ይዞልኛል። ጎትተና ወጣናት። ምን ሆነሽ ነው? አይኗ ቀይ ሆኗል። የራገች ሱሪ ነብርማ የሚባለው የነብር ቆዳ የሚመስለው የለም እንደዛ ደስ የምትል ልጅ በጣም ጥሩ የለበሰች ምንም ጥሩ ሽታ ያላት እግዚአብሔር ምስክር ነው። ይሄን ያህል ምንድነው በህይወትሽ ያስጨከነሽ? ፖሊሶች መጡ፣ ፌደራል ፖሊሷም ሁሉም ምን ሆነሽ ነው? ለካ ፌደራል ፖሊሶቹ የሆነ ወንድ ልጅ ቻው ብላት ሲሄድ አይተናል ምናምን አሉ። እዛ ጋር አረጋጋ ላደርስሽ ቤትሽ ላደርስሽ ደግሞ እንደገና አንተ እንዳትይ ይኸው እዚህ ልደታ ጋር ነው ቤቴ። በቃ ራሷ ተመለሰች ወደ ራሷ። ምን ሆነሽ ነው እንዴ? እኔ እግዚአብሔር ምስክሬ ነው። ያው አስብ የሆነ ነገር ቢፈጠር በቃ አለቀልን። ታውቃላችሁ አሁን ያለውን ሰው ተፈራርቷል። ግን እግዚአብሔር ረዳና ተረፈች። አንቺ ፌደራል ፖሊስ ድምጽሽ ሁሉ ጆሮ ላይ አለ። እንዴት ብርታት እንደሆንሽኝ እግዚአብሔር ምስክሬ ነው። አንተ ያራዳ ልጅ ይሄን ቪዲዮ ካየህል አንተ ከፊት የመጣ ያራዳ ልጅ አራ እንደው አትጥፉ። ውይ እኔ ምንም ልላችሁ አይደለም። እግዚአብሔር ምስክሬ ነው። ሰባት ታደርኩ። ይሄ ህልም ነው ፊልም ነው ምለው። በስመ አብ ወወልድ ወመንፈስ ቅዱስ። ብቻ እግዚአብሔር አተረፋት። ራስን ማጥፋት እና መግደል የሚፈቀድ ቢሆን ኖሮ መጀመሪያ ራሳቸውን የሚያጠፉ በረሃ ያሉት ገዳማውያን ነበሩ። እስከ ዛሬ ድረስ ደጅ ይጠኑታል በሞት እንዲወስዳቸው። ምክንያቱም በዚህ ዓለም የሚኖሩበት ምንም ዓላማ የላቸው። በዚህ ዓለሙን ንቀውታል። ጤዛ ለሰው ድንጋይ ተንተርሰው ነው የሚኖሩ። ከአጋንንት ጋር ውጊያ አለባቸው። ሁሉ ጊዜ ድምጽ አራዊትን ጸባ አጋንንትን ታግሰው ነው የሚኖሩ። ዓላማቸው ምንድነው? ወደ ክርስቶስ መሄድ። ግን አልጠራቸውም። በሞት እየጠበቁት ነው። እንዲሁም ከነሱ ቀድሞ በሞት ሰው ሲወሰድ በጣም የሚቀኑት። እርሱንማ ጸሎቱን ሰማህ ወሰድከው ነው የሚሉ። የሚኖሩለት ዓላማ እሱ ስለሆነ ግን ራሳቸውን አያጠፉ። ምክንያቱም ሰው የእግዚአብሔር ገንዘብ ነው። በዚያ ገንዘብ ማዘዝ የሚችል እግዚአብሔር ብቻ ነው። እኛ ማዘዝ አንችልም። ከዚህ አንፃር እንዲህ ብለው ተመኝተዋል። እግዚአብሔር በፈቀደው ጊዜ በሞት ሲወስዳቸው ግን ከክርስቶስ ጋር ለመኖር በቁ። አሁን ልብ በል ህጉን አፍርሰን ራሳችን አጥፍተን ራሳችን ጎርተን እግዚአብሔርን አሳዝነን የምንሄደው ወደ እግዚአብሔር ነው። የሞት መንገድ የእግዚአብሔር መንገድ ነው። በእግዚአብሔር መንገድ ያለ እግዚአብሔር ፈቃድ እንዴት ይካሄዳል? ወፍናው ይሆኒ ለሞት ዘእግዚአብሔር ወቱ። የሞት መንገድ የእግዚአብሔር መንገድ ነው ብሏል ነብዩ ዳዊት። ስለዚህ ያ መንገድ የእግዚአብሔር ከሆነ እግዚአብሔርን ሳይውቁ በዚያ መንገድ እንዴት መሄድ ይቻላል? እና ይሄ በጣም አደገኛ ነገር ነው። ስለዚህ አንዳንድ ጊዜ ኮሜንቶችን ስናያቸው ጥሩ አርጋሃል፣ ጥሩ አርገሻል፣ ተገላገልከው ብለውም ኮሜንት የሚሰጡ ሰዎች አሉ። በጣም እግዚአብሔር በሚያውቀው ያሳዝናል። ሰው ራሱን ሊያጠፋ ሲል የሚቻለውን ዋጋ ከፍሎ፣ በነገራችን ላይ በስሜታዊነት የተወሰነ ውሳኔ ነው እንጂ ቢቆይ አይወስነው። ለመሆኑ ተስፋ ስንቆርጥ አስበን ማለትስ ያለብን ማንን ነው? አስቡን ማለት ያለብን የሰው ልጆችን ነው? በርካቶች ባለስልጣን ዘመዶቻችንን ወዳጆቻችንን ተስፋ አድርገንና አስቡን ብለን ተረስተናል። ቅዱስ ዮሴፍ በወንድሞቹ በ10 ወንድሞቹ ተጠልቶ ጉድጓድ ውስጥ ተጥሏል። እንደሱ ተስፋ ለመቁረጥ ምክንያት ያለው ሰው የለም ነበር። ከዛም ወደ ግብጽ ተሰዷል። ወደ ግብጽ ተሰዶ ግን እግዚአብሔር ተሰደን ራሱ ይሾመናል። በተሰደደበት ባለስልጣን ሆነ። ከዚያም ለወገኖቹ ለያዕቆብ ልጆች ተረፋቸው። በተቸገሩም ጊዜ እሱ በዛ በግብጽ በተሰደደበት ሀገር ባለስልጣን ስለሆነ በርካታ ለህዝቡ በተቸገረ ጊዜ ይሆነኛል ብሎ ያጠራቀመው ነገር ስለነበረ እነሱ በተቸገሩ ጊዜ ከሱ ጋር መተው ወሰዱ። ዮሴፍም ታዲያ በዛም ሲኖር ሌላ ፈተናም ገጥሞት ነበር። ጲፋራ በሚባል በንጉሱ ቤት በነበረበት ሰዓት ራሷው ገርፋ ራሷው የጮኸች የጲፋራ ሚስት የንጉሱ ሚስት
ደፈረኝ ብላ ወደ እስር ቤትም አስገብተዋለች። ወደ እስር ቤት በገባበትም ሰዓት የበርካቶችን ህልም ይፈታ ነበር። ቅዱስ ዮሴፍም ታዲያ ላንዱ አንተ የንጉሱ አሳላፊ ትሆናለህ ብሎ ፈታለት። ሌላኛው ደግሞ አንተ በስቅላት ትቀጣለህ ብሎ ፈረደለት። ህልሙን ፈታለት። ከዚያም ያንን የንጉሱ አሳላፊ ትሆናለህ ብሎ የነገረውን ሰውዬ በዛ ንጉሱን በመታሳለፍበት ጊዜ አስበኝ አለው። እግዚአብሔር የዚህን ጊዜ ተቀየመው። ለ2 ዓመት ያክልም እግዚአብሔር ዝም አለው። አሳላፊውም ለ2 ዓመት ያክልም አላስታወሰውም፣ ረሳው። እግዚአብሔር የረሳው ምን ስላደረገ መሰላችሁ? አስበኝ ያለውን ያን ሰውዬ ነበር አስበኝ ያለው። በሰዎች ተስፋ ስናደርግ፣ በዘመዶቻችን፣ በወንድሞቻችን፣ በእህቶቻችን ተስፋ ስናደርግ እግዚአብሔር ራሱ ያዝንብናል። ተስፋ ማድረግ ያለብን እግዚአብሔርን ነው። ሰዎችን ተስፋ ስናደርግ እንወድቃለን። ለነሱም ለውድቃታቸው ምክንያቶችና ለኃጢአት እናጋልጣቸዋለን። ሰዎችን ኃጢአተኞች አናድርግ። ተስፋ ማድረግ ያለብን እግዚአብሔርን ነው። ግን ከዚህ ሁሉ በላይ እግዚአብሔር አለ። በቃ እግዚአብሔር ለተስፋ መቁረጥ ማለት እኮ በቃ ሞት ነው ያልከው እውነት ነው። ከዛ ወዴት ትሄዳለህ? እኔ አልችልም ብሎ ማሰብ እውነት ነው። በቃ ላንችል እንችላለን። ከኔ ያቅቶኛል፣ ከኔ አቅም በላይ ነው፣ በምንም መልኩ ላስተካክለው አልችልም ማለት ጥሩ ነው። እግዚአብሔር አይችልም ማለት ግን እኮ ጥርጥር በጣም እግዚአብሔር አያደርገውም እንዴት ትላለህ? እኮ በነገር ላይ ሁላችንም ውስጥ ያለ ችግር ነው። ጥርጥር ስላለብን እኮ ነው። የእምነት ጉድለት እስከ ጥግ ነው ያለብን ሁላችንም ማለት ነው። በመሰረቱ የእምነት ጉድለት ስላለብንም ኃጢአት የምንሰራው እግዚአብሔር እያየኝ ነው ብዬ አምናለሁ ብለን እንናገራለን እንጂ ከልባችን አናምን። አንድ ሌባ ፖሊስ እንደዚህ እያየው አይሰርቅም። ፖሊሱ ዞር እስኪለት ይጠብቃል። ምክንያቱም እያየው ከሆነ እንደሚቀጣው ያምናል ማለት ነው፣ ያውቃል። እግዚአብሔር እያየኝ ነው ብለህ እያመንክ እግዚአብሔር ፊት ኃጢአት ሰራ። ገብቶሃል? እግዚአብሔር እያየኝ ነው ብለህ መጋረጃ ጋርደህ መብራት አጥፍተህ በር ዘግተህ ኃጢአት ሰራ። ስለምትጠራጠር ነው። የእምነት ጉድለት ስላለ እግዚአብሔር እያየኝ ነው ብለን ስለማና ቢያየኝም ደግሞ አይፈርድብኝም ብለን ወይ ስለተጠራጠርን ማለት ነው። እግዚአብሔር ሁሉ ነገር አሳልፈን እንስጠውና የምርን ጸልይና እግዚአብሔር ሳያወጣን ቀርቶ እንክሰሰው። ሳንጠረጥረው ጸልየን ሳንጠረጥረው ለሱ ራሳችንን ሰጥተን ከዛ ችግር ሳያወጣን ይቅርና እስቲ እንክሰሰው እግዚአብሔር። ግን እግዚአብሔር ያስችላል። በቃ የአልዓዛር ታሪክ እኮ ምክንያቱ ይሄ ነው። የምትወደው ታሟል ብለው ሲጠሩት እኮ ብድግ ብሎ አልሄደም ጌታችን። እስኪሞት ጠብቋል። ሲመጣ አንተ ብትኖር ኖሮ እኮ አይሞትም ነበር አሉትና ማለት እምነታቸው የተገደበ ነው። ጌታ የታመመውን ማዳን እንደሚችል ያውቃሉ፣ ታምር ማድረግ እንደሚችል ያውቃሉ። ግን እስኪሞት ነው በቃ። ከሞተ በኋላ ምን ማድረግ ይችላል ነው የነሱ ሐሳብ። እዚህ ቢኖር ኖሮ እኮ ለዛ ነው 4 ቀን እስኪሞላ ዝም ብሎ የጠበቀው። ገደብ የለውም። የእግዚአብሔር አሰራር ገደብ የለውም። በዚህ አበቃለት ማለት አትችልም ነው። ገደብ የለውም። ከ4 ቀን በቃ አበቃለት ሸተተ ከተባለ በኋላ አይ ተነስ ብሎ አነሳውና እኔ እዚህ ጋር አላቆምም፣ እናንተ በቃ አይሰራም፣ አይስተካከልም፣ አልቋል ያላችሁትን ነገር ማስተካከል እችላለሁ እያለን ነው ጌታችን። በቃ ማለቂያ የለውም፣ ለኔ ገደብ የለኝም ነው እያለን ያለው። እያስተማረ ያለው ትምህርት እሱ ያው በሰው ቁስል ላይ እንጨት መስደድ ቀላል ነው። ግን አጽንኦት ሰጥቼ በጣም መናገር የምፈልገው ነገር ብዙዎቻችን ተስፋ የምንቆርጠው በተራ ነገሮች ነው። በጣም በተራ ነገሮች። መጽሐፍ ቅዱስ አስቀድማችሁ ጽድቁንና መንግስቱን እሹ ሌላው ነገር ሁሉ ይጨመርላችኋል ብሎናል። እንደዛ አይደለም እኛ የምናደርገው። በራሳችን ሮጠን አልሳካ ሲለን ነው በቃ ተስፋ ቆርጠን እየተቀመጥን ያለን። ራሳችን ለእግዚአብሔር ሰጥተን ዋናው ትኩረታችን እግዚአብሔር ሆኖ ሌላው ከሆነ ይሆናል ካልሆነ ይቀራል ማለት የምንችል ሰዎች ይሆን አይደል? ወይ የሥራ ጉዳይ ነው የሚያስጨንቀን፣ ወይ የምወደው ሰው ትቶኝ ሄደ ነው ተስፋ ያስቆረጠን ምናምን ነገር ሆኗል ህይወታችንና መንፈሳዊ ነገራችን ላይ ከእግዚአብሔር ጋር መገናኘቱ ላይ በጣም ፎከስ ካደረግን ዛሬ ከባድ ብለን ያሰብናቸው ነገሮች ሁሉ ቀላል ይሆናል። ከህይወት አልወጣ ያለ ነገር ሁሉ ይወጣል። በፕሌን ስትሄድ ተርሚናሉ ትልቅ ነው የነበርክበት ቦታ ምናምን፣ ከፍ እያልክ በመጣ ቁጥር ግን ትልቅ ያልካቸው ነገሮች በጣም ትንሽ ይሆኑ ይመጣሉ። በጣም አት ሰም ፖይንት የማይታይ ይሆናሉ። በመንፈሳዊ ህይወት ከፍ ባልክ ቁጥር እንደ ቤት ከቦ በቃ ልወጣ ከዚህ መውጣት አልቻልኩም ያልኩት ትልቁ ነገር ሁሉ ትንሽ ይሆን ይመጣል። በቃ ያስጨነቀን ተስፋ ያስቆረጠን ከዚህ በኋላ ህይወት የለም እንድን ሊያደርገን ነገር ሁሉ ተራ ይሆናል። ወደ እግዚአብሔር ባደገን እግዚአብሔር ጋር በቀረብን ቁጥር ማለት ነው። እንለውጠው ባንችል አክሰፕት ልናደርገው እንችላለን በቀላሉ በቃ ሆነ ማለት የምንችልበት ደረጃ ላይ እንደርሳለን። እና ግን እግዚአብሔር አምላክ ከምንም ውስጥ እንደሚያወጣ አንጠርጥረው። አባቶች ከትውልድ ወደ ትውልድ የሚሸጋገር ስራ እየሰሩም ይገኛሉ። አባታችን አባ ገብረ ኪዳን እንግዲህ ቤተክርስቲያንን ያላስጀመረችውን ፕሮጀክት አስጀምረዋል። የ3.3 ቢሊየን ሆስፒታል አይደለም በባህር ዳር በመላ ኢትዮጵያ አስፋፋዋለሁ ነው ያሉት። እግዚአብሔር ከፈቀደላቸው
ቅዱስ ሉቃስ ያደረገውን ነው እያደረጉት ያሉት። በርካታ አባቶች የዘመናችን ቅዱስ ሉቃስ እያሏቸው ይገኛሉ። ደግሜ ደጋግሜ ርዕሰ ሊቃውንትን እኔም ማመስገን እፈልጋለሁ። ያለ ድካም ያለ መሰልቸት እንደ መምህራን ጉባኤ አስፍቶ አትሮንስ ዘርግቶ ወንበር ተክሎ በማስተማር እንደ አንድ ሐዋርያና ሰባኪ አንድ ገጠር ቤተ ክርስቲያን አይደለም፣ አንድ የከተማ ደብር አይደለም፣ አንድ አውራጃ አንድ ወረዳ አይደለም፣ በመላው ዓለም የምትገኘዋን ቤተ ክርስቲያንና በውስጧ ያሉትን ምእመናን ሕፃን፣ ልጅ፣ አዋቂ፣ አዛውንት ወዘተርፈ ሊቅ ከሊቅ እስከ ደቂቅ ባጭሩ በማስተማር ያለ ስንፍና ያለ ሀኬት ይህንን ሁሉ ስራ እየሰሩ ከዚህ አልፎ ተርፎ ደግሞ ከፈውስ መንፈሳዊ ጎን ለጎን ፈውስ ስጋዊ መኖር አለበት ብሎ መስራት ይህ የእግዚአብሔር ምርጫ፣ የእግዚአብሔር ፈቃድ፣ የእግዚአብሔር ጥሪ የሆነለትና እግዚአብሔር የወደደው የሚሰራው እንጂ የማንም የማን ልስራ ብሎ ስለተነሳ የሚሆን አይደለምና ይህንን አቅሙን፣ ጉልበቱን፣ ጥበቡን፣ ማስተዋሉን፣ ብርታቱን፣ ወኔውን፣ በጎ ሀሳቡን የሰጠዎት እግዚአብሔር የተመሰገነ ይሁን እንላለን። እኒህ ታላቅ መምህር ሉቃስ ሆነው ነው የተገኙልን። ቅዱስ ጳውሎስ ባለመድኃኒቱን ሉቃስን ቅዱስ ጳውሎስ መርጦ ከሁሉም በላይ ባለመድኃኒቱን ሉቃስን ላኩልኝ፣ ይዛችሁልኝ አምጡ ነው ያለ። በእውነት መምህር ገብረ ኪዳን በጣም ርዕሰ መምህራን ርዕሰ ሊቃውንት ተብለዋል። በጣም ጥሩ ነው እና እሳቸው ሁሉንም ቅዱሳት መጻሕፍትን የአራቱ ጉባኤያት መጻሕፍትን ሁሉም በመተርጎም ያ መጽሐፍ የሚለውን ደግሞ ከስራ ላይ በመዋል በእውነት ጥሩ ስራ እየሰሩ እንደሆነ እኛ አረጋውያን ስንሆን የጥንት ሰዎች ስንሆን ሁሉን ያየን ስንሆን ይህንን ከዚህ ጸጋ ላለመውጣት የርዕሰ ገዳማት አድባራት ወገዳማት የቅዱስ ቂርቆስ ገዳማ በምኔት መምህር አባ ገብረ ሥላሴም በጣም ጠንካራ ናቸው። እየተዘዋወሩ ስለጠየቁን ስለጋበዙኝ በተለይም ብፁዕ አቡነ አብርሃም ይህን ከፍተኛ ሀሳብ ያቀረቡ ደግሞ ርዕሰ ሊቃውንት አባ ገብረ ኪዳን እውነትም መሰረት ሆነው ከፍ ያለ ሀሳብ ከዚህ ከምናየው ፊዚክስ ከሆነው ሀሳብ የበለጠ በነጮቹ ሜታፊዚክስ የሚሉት የረቀቀ ከፍታ ያለው ሀሳብ አቅርበው ቤተክርስቲያንን ስላሳዩ ለሳቸውም አንድ ጊዜ በደስታ ብታጨበጭ። ቤተክርስቲያናችን እንደዚህ አይነት ሰፋ ያሉ ፕሮጀክቶችን ብትሰራ ወጣቱ በዛ ሄዶ አይምሮውን ያክማል፣ ሰርቶ ህይወቱን ይለውጣል። አላት ቤተክርስቲያናችን በርካታ ሀብት እንዳላት ይታወቃል። በየባንኩ ተቀምጦ ያለውና ባንኮችን እያጨናነቀ ያለውና አህዛቦች እየተበደሩ የሚሰሩበት የቤተክርስቲያናችን ብር እንደሆነ ይታወቃል። ነገር ግን ቤተክርስቲያናችን እንደ አባ ገብረ ኪዳን ያሉ እንቁ ልጆች ያስፈልጓታል። ወጣቱ እንደዚህ አይነት ሰፋፊ ፕሮጀክቶች ይሰሩለት፣ እምነቱንም እያወቀ በዛውም ደግሞ የዕለት ጉርሱን የዕለት እንጀራውን እያበሰለ በዛ ላይ ዕውቀቱን ከፍ እያደረገ ያድግበታል። ቤተክርስቲያን እንደዚህ አይነት በርካታ ፕሮጀክቶችን የሚሰሩ አባቶች በርካታ እንደ አባ ገብረ ኪዳን ያሉ አባቶችን ትፈልጋለች። ይህ ከሆነ ወጣቱ ተስፋ ይለመልማል፣ ተስፋ አይቆርጥም። ኦርቶዶክሳውያን እስከዛ ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣዩ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።